ይላል ምንም ላውን እናንተ ሩታ የምታረጉት ትክክል ናት ሩታ ያላችሁ ሩታ ዝም በይ እስኪ ዝም በይ አስወጫት ገና ሰው ያወራ የምታወራን ሰው አስወጪ እና እኔ እንትን ያልኩት ማለት ነው ኦብሰርቭ የታዘብኩት ምንድነው ሩታ ምን አይነት ታጋሽ እንደሆነች የኢትዮጵያ እናቶችን ነው እንደውም እኔ በሷ ያየሁት ይቅርታ አድርጉልኝ ትልቅ ሽልማት የሚገባት ልጅ ትዕግስቷ በቃ አልተሳሳተችም አይደለም ተሳስታለች ሩታም አንዳንድ ነገሮች ላይ ግን ከጥፋቷ ተምራ ባሏን ለመመለስ የሞከረች በቃ ባሏን እንደገና ጥፋቷን ትታ ያንን ባህሪዋን ተምራበት እንትን ብላ በቃ በይቅርታ ሁሉን አሸንፋለሁ ብላ የተነሳች ሴት ናት እናቶቻችንም እንደዚህ ነው የቻሉት ብዙ ነገርና የኢትዮጵያ እናቶችን ነው እኔ እንደውም እቺ ልጅ ናት ለዛውም እኮ 20 ምናምን ላይ ናት አይደለ ሩታ ያለችው ግን የኢትዮጵያ እናቶችን ትንሽ ልጅ ሆና ትዕግስቷን ያየሁት በዛ ላይ በጣም እውነት ከተናገርን በስነ ልቦናም ማቴሪያሊስት አይደለችም ጥቅመኛ አይደለችም በቃ ፍቅሯን ያስቀደመችው ቤቴን ነው ያለችው ስለዚህ የትኛው እግዚአብሔር ነው ይሄንን የማይወደው እንደ እግዚአብሔርን ሌላ ልትስሉልን አትሞክሩ ወገኖቼ ተመለሱ ወደ ሰከነ ልቦናችሁ ተመለሱ ይላል መጽሐፍ ቅዱስ ወደ ሰከነ ልቦናችሁ ተመለሱ እንደ ትውልድ ነው የምንጠፋው እንደዚህ ከሆነ ዝሙትን ያጨበጨብን ለዝሙት ያጨበጨብን እንደ ትውልድ እንደ አገርም ነው መጥፊያት ስለዚህ የሄርሜላ ደጋፊዎች ትክክል አይደላችሁ እየመረራችሁ ዋጡት ዝሙትን እንትን አትበሉ አታበረታቱ በቃ ይሄንን ነው እኔ የምለው ማለት ነው ቴንክ ዩ እስቲ እዚህ ጋር እንዳለች ሩታ ትክክል ነች ብላችሁ ነው ወይ የምታምኑት ብለሽ ያልሽው ሚውትሽን አንሺና ሐሳብሽን ተናገሪ ዜድ ነሽ እንዲያልሽው ቆይ እናንተ ማለት ነው አሁን ሄርሜላ ዝሙተኛ ናት ሩታ ትክክል ናት እያላችሁ ነው ሩታ ከስንት ወንድ ጋር ነው መጣችሁ ከመጣችሁ ሚዲያ ላይ ራሱ ማለት ነው ሄርሜላ ከመጣች አንድ አመት ሊሆናት ነው ከአብራም ብቻ ጋር ነው የምናውቃት ሩታስ በየጊዜው ያቀፈች አዲስ ወንድ ታመጣለች እሷ ባለ ትዳር ከሆነች እንዴት ከሌላ ወንድ ጋር እየመጣች ያለችው የሩታ ጊዜ ሲሆን ድራማ የሄርሜላ ሲሆን ጊዜ በእናትሽ አንተ ባትጂ አስወርጃት ታያት ቆንጆ አንተ ተረለሽ አዳምጪ ይሄን የማታውቁት ደንቆሮቹ እንደው ቆይ ሁላችን ቆይ ሙኻሊድ አንዴ ሙኻሊድ ደንቆሮ የለም ቆይ ሙኻሊድ እሺ ቆይ ሙኻሊድ አሁን ዜድ ማለት ነው አማርኛሽ እንኳን በለከቱ ያላረግሽው ለኳካ ማለት ነው ልክ እንደ ዱዳ የሚሄድ ያለ ጉንዳ የምትመስዩ ማለት ነው ለንግግርሽ እንኳን ለከት አይኖረውም አንተ ብለሽ ለመዝለፍ የመጣሽው ማለት ነው እናንተ እኮ እኔ እንጃ ከጫካ የመጣችሁ አውሬዎች እኮ ናችሁ ከሰው ያላደጋችሁ ዘላለማችሁ ሙሉ ጫካ ላይ ያደጋችሁ ናችሁ የሰው ፍቅር ማታቁ እንዴ ሰው እኮ ይለያል እሳትና ውሃ መለየት ያቃታችሁ ደንቆሮዎች እኮ ናችሁ እናንተ እንዴ ሩታ 80 ሰዓት ፈቀድ ነው እንዴ ከወንድ ጋር የመጣችሁ ቆይ ሩታ ማን ነው 80 ሳይቀድ ከሌላ ሰው የመጣ ማን ነው 80 ሳይቀድ እሳት ላይ ዋይን ይዞ ሽሽከር ቆይማ አይደለም እሳት ላይ ዋይን ይዞ ቁጭ ያለው ማን ነው 80 ሳይቀድ ማን ነው እሺ ውሃ ላይ ሞኛ ውስጥ የገባ 80 ሳይቀድ ማን ነው ወለዲት ቁጭ ብሎ እንደሰካራም ያደረ እናንተም ብሎ ሴቶች ክፍት አፍ ስታስጠልቁ እየተበሉ ያሉት በእናንተ ነው የምንዋረደኛ ብሽቆላ ወይ ሻዊት እስቲ አንቺ ሰው ቤት ሰው ሀገር የመጣሽው ሰው ቤት የምትሰሪው ስራ ነው ሩታ ካብርሽ በስተቀር ወንድ አታውቅም ገባችሁ ስራ እንኳን ሆኖ ስመጣ እንደዚህ ሞዴስ ተሸክማ ውሃ ውስጥ ገብታ ባለ 80 ሚስቱን ያልፈታ ወንድ ጋር ራቁቷን አልመጣችም ቪዲዮ እኮ አለ ራቁቷን አልተላላጠችም ሱብሃን ረቢክ አይቧን እንኳን ማትሰትር አይቧ ጡቷን እንኳን በወጉ ማትሰትር ሂጂስቲ የሩታንና የሄርሜላን ቪዲዮ አስተያዩ እስኪ አስተያዩ ሱብሃን ረቢ ደንቆሮ እኔ በህይወቴ እንደዚች እንደ ሴትዮ ደጋፊዎች ደንቆሮ አይቼ ሰምቻለሁ በሃይም አዱንያ እንኳን ሳርግጦ ወደ ቤት ይገባል እኔ እንጃ እነዚህ ከመጡበት እንዴት አድርገው አስተዳደግ ነው ያደጉት እስኪ የሷን ቪዲዮና የዛችን ቪዲዮ ተመልከቱ
መጣች አይደለ? ስራ ነው። ሰው ሀገር የመጣ ነው ለስራ ነው። እስኪ አመጣጣቸውን ራቁቷን እንዴ ብዬ ልናገር? መቼም ህዝቡ አይቶታል ያንን ጉር ማለት ነው። ይሄንን ጉር ወንድ ልጅ ለዝልዛ የምትገል የወንድ አምሮት ያለባት እኔ አላወራም። አንድ ነገር ልናገር የኔ ወዲት ማለት ነው። ሰላም ናችሁ? ሁላችሁም ሰላም ብያለሁ። ያው ጠፍቻለሁ። ሁሉ ነገር ስላስጠላኝ ስለነሱ ማውራት እራሱ አልፈለኩም። ሰሞን ጠፍቻለሁ። እኛም ትተን ነበር እኮ ድንገት ሲገቡ ነው እንጂ። አዎ አስጠሉኝ ማለት ቅንጭላቴ መበረዝ ሆነ በእነሱ ምክንያት። ስትገቢና ስታዳምጪ ትናደጃለሽና ተውኩት። ቅንጭላቴን ማሳጣው ለነሱ ስራ ብዬ በቃ እርገፍ አድርጌ ትቻለሁ። ግን አሁን እንዳጋጣሚ ስገባ ፍሬውን አለ ነበረ። ፍሬውን ማመሰግናለሁ ብዬ ነበር በዛ አጋጣሚ በጣም እንደማደንቀው አንቺንና ፍሬውን፣ ሌላም አሉ በእርግጥ ግን እናንተ ደግሞ ሚዛናዊ ሆናችሁ ስለሆነ የምትሰሩት ማለት ነው። የሩታ እህቶች ደግሞ ጀግኖች አይበገሬን እንደ ሩታዬ። ሩታ በጣም ጀግና ሴት ናት፣ ትዕግስት ያላት ሴት። ሁሉም ያን ያህል ያሁላ ሰው እሷ ላይ ብዙ ነገር በቤተሰቧ በልጇ በሁሉም ሁላ ሰቃይ ያሳለፈች ታግሳ ያለፈ ሴት ናት። ተሷ ብዙ ነገር ተምረናል በነገራችን ላይ ማለት ነው። ቤታችን እንዴት አድርገን እንደምንመልስና በትዳራችን ላይ ምን አይነት ትዕግስትን እንደምንታገስ ሶብር እንደሚያስፈልግ ብዙ ነገር በትዳር ላይ ብዙ ነገር ሲፈጠር እንዴት አድርገን እንደምናሳልፍ ተሷ ተምረናል። ከአብርሽና ከሄርሜላ የተማረው ነገር የለም በነገራችን ላይ። ሄርሜላ የሰው ትዳር አፈረሰች፣ መታ በሰው ትዳር ላይ ገባች። የሰው ትዳር አፍርሳ ብዙ ነገር ያደረገ ሴት ናት። አብርሽ አሚሮን ራሱ እንደዚህ ሊሆን የደረሰው በሷ ምክንያት ነው ማለት ነው። ብዙ ነገር ፈጥራለች በነገራችን ላይ ማለት ነው። ምንም የተማርነው ነገር የለም። ሄርሜላ የሚደግፉ ደግሞ እንደሷ ዘልዛሎች ናቸው። ልንገራችሁ እንዲህ ሄርሜላ በሚዲያ ወጥተው ስላልታዩ እንጂ በውስጥና በተጀባ ሆነው ብዙ ነገር የሚሰሩ ልጆች ናቸው። በሰው ትዳር ላይ እንደሚማግጡ፣ በሰው ትዳር ላይ ገብተው እንደሚያፈርሱ፣ ሚስት ልጅ እንዲያለው እያወቁ እንደሚጀናጀኑ፣ ሰው ትዳር እንደሚያፈርሱ፣ እኔ በልጣለሁ እያሉ የሚገቡ ሴቶች ናቸው ማለት ነው። እንዲህ ሄርሜላ እኔ በልጣለሁ፣ እኔ ጎበዝ ነኝ፣ እኔ ጀግና ነኝ፣ እኔ ገንዘብ አለኝ በቃ እንደዛ የሚሉ ናቸው ልንገራችሁ ማለት ነው። የነሱ ስላልወጣ ነው፣ የሄርሜላ ስለወጣ ነው። ከሷ የባሱም ሊኖሩ ይችላሉና እንደዚህ ለልጅ ርህራሄ የሌላቸው ሩታን ተዋት ለልዑሌ ማለት ነው። ለልዑሌ ሌላውን እንኳን እንደፈለጉ ያርጉ። ልዑሌ እና ቤተሰቦቿ እናትና አባት አይረገጥም። ሌላው ቀርቶ እንኳን እንደነዚህ አይነት ክብር ያላቸው ሰዎች አይደሉም። ማንኛውም ሲሆን ትልቅ ሰው ከኛ የሚበልጡ ካሉ ክብር መስጠት አለብን። እናትና አባት አይመለከታቸውም እዚህ ውስጥ ማለት ነው። እነሱ የራሳቸውን ኑሮ እየኖሩ ነው። እነዛም የራሳቸውን ኑሮ እየኖሩ ነው። ከረገጡ መርቀት ካለባቸው ሩታን ይርገጡ። ህፃኑ ልጅ ምን አጠፋ? ምን አረገ? ትናንትና ተወልዶ እንደዚህ ይደረጋል እንዴ? ለልጅ ርህራሄ የሌላቸው፣ ለልጅ አዘንታ የሌላቸው ነገ ጧት አሁን የሷ ልጅ እንደዚህ ቢሆን ትፈልጋለች? በሷ ላይ ሌላ ትዳር ሌላ ሴት መታ ብትገባና በራሷ ላይ ሲደረግ የማትፈልግ ሴት ሁላ ሩታ ላይ ትፈርዳለች ማለት ነው። ሩታ ደግሞ ያመጣችው ነገር የለም፣ ያመጣችው ወንድ የለም ማለት ነው። ብታመጣም ደግሞ መብቷ ነው። ተፈታት በኋላ ነው ያንንም ያመጣችው አይደል? እሱንም ደግሞ ለማስቀናትና ባሏን ለመመለስ ብላ ያመጣችው ነገር ነው። ምናልባት ሲቀና ያልሞከረችው ነገር የላትም ባሏን ለመመለስ ማለት ነው። ባሏን ለመመለስ ለማስቀናት ብላ ያደረገችው ነገር ነው። ሩታ በጣም ጎበዝ ሴት ናት። በዙሪያ ያሉት ወንዶች ናቸው ግን ስለሷ ብዙ ጊዜ እየመሰከሩ ነው። ብዙ ጊዜ እንሰማለን ማለት ነው። ጎበዝ ሴት እንደሆነች፣ ጠንካራ ሴት እንደሆነች ይመሰከርላታል ማለት ነው። የሩታ ደግሞ የሄርሜላ በጎይ በነገራችን ላይ የሚንጫጩት የተወሰኑ ናቸው ጭጭጭጭ እያሉ ያሉት ማለት ነው። የሩታዬ ደግሞ እንደነሱ ስለማይንጫጫ እንጂ ቢንጫጫ ዓለምን ይገለብጣል። ግን እኛ ሶብር ያለን ስራ መሆኑን እያወን ተረጋግተን ስለምናስተውልና ስለምናይ ነው ማለት ነው። እና ይሄን ላለሁኝ ውዶቼ በጣም ነው የምወዳችሁ። ሁላችሁንም የሩታዬ እህቶችን ወዳችኋለሁኝ። በዛ አጋጣሚ ፍሬው በጣም ጎበዝ ነህ፣ ጀግና ነህ፣ አስተዋይ ነህ። እናመሰግናለን። ለሁላችንም ትምህርት ምርቃነ ዱዓ የምታደርግልን ለኛ ለስደተኞች የምታስታውሰን በቃ ጎበዝ ልጅ ነህ ማለት ነው። ጠንክር፣ በርታ፣ ወደፊት የሩታዬ ፋሚሊዎች ማለት ነው። ወዳችኋለሁኝ። ይሄን እላለሁኝ። ዙሮ
ብዙም ብለዋል። ግን እኔ ስለነሱ ሳነሳ ስለምናደድ ትጂዬ ማለት ነው በቃ ለፍ እያልኩ ነው። ምክንያቱም እናድዳለሁ፣ በጣም ስሜታዊ ሆናለሁኝ። አዎ እሱማ ሁሉም ስሜታዊ ነው የሚያደርገው ስራቸው በየጊዜው የሚያስተላልፉት። እንዲሁም አልሰማቸውም፣ ስለማልሰማቸው እልፍ ስድብ ከሆነ ቶሎ ብዬ ነው የማሳልፈው እየተናደድኩ ማለት ነው እንዲያልናደድ እያልኩና ይሄን እላችኋለሁ። አመሰግናለሁ ሸዊትዬ፣ እወድሻለሁ የኔ እህትዬ። አልሐምዱሊላህ በጣም ነው የምወድሽ፣ እከታተላችኋለሁ ማለት ነው። እሺ የኔ እናት እናመሰግናለን። ፋፊ እስቲ ሐሳብ ካለሽ አላህ ይውደድሽ የኔ እናት። ፋፊዬ ናት አልሐምዱሊላህ። ፋፊ ናት ያ ለአደለ ፋፊ ነሽ? ፋፊዬ እወድሻለሁ፣ ዩቲዩብ ላይሻለሁኝ። ፋፊዬ እወድሻለሁ፣ ወላሂ ላዚ በጣም ነው የምወድሽ። ሁላችሁንም እወዳችኋለሁ። ሁላችሁንም እሺ እናት ኖሮለን ሐሲና ቤትና ማን ነው እንትና ቤት እኮ ገባለሁ። አፍያ ቤት አይዋ ሸዊት ማነው? አልሐምዱሊላህ ትገቢያለሽ። አልሐምዱሊላህ እንኳን ትገቢያለሽ። አገኝሻለሁ። ያገኘሁሽ ወይ ማናት ሄርሜላ ወደ ስነ ልቦኗ ከተመለሰች ማለት ነው፣ ወደ ራሷ ከተመለሰች አንደኛ ከእግዚአብሔር ጋር መታረቅ አለባት። ሁለተኛ ደግሞ ሩታን እግሯ ስር ወድቃ ይቅርታ መጠየቅ አለባት። ሶስተኛ የኢትዮጵያን ሕዝብ ይቅርታ መጠየቅ አለባት። እስካሁን ላደረገችው ለሰራችሁ፣ ትውልድን በማይሆን መንገድ ለመራችሁ በትክክል ይቅርታ ካልጠየቀች አንፋታትም። በትክክል ማንስ ዝም ይላታል? እሷንም ብቻ አይደለም ወጣ ቪዲዮ ሰርታ ያላደረገችው እስካሁን ድረስ በሰው ትዳር ላይ ለበጠበጠችው የልጅ እናት ልዑሌን ህፃኑ ልጅ እንደዚህ የፈረደችበት ማለት ነው። በትክክል ይቅርታ መጠየቅ አለባት። የኢትዮጵያን ህዝብ ደግሞ ይቅርታ መጠየቅ አለባት። ምክንያቱም ብዙ ነገር ነው የሰራችው እና ይቅርታ መጠየቅ አለባት። ቡዜም ራሷ ቡዜ ማለት ነው። ቡዜ በጣም እሾህ አማች ናት። ይታረቃሉ ብዬ አምናለሁኝ። በእርግጥ በቤተሰብ እንደዚህ አይነት ሊከሰት ይችላል። እንደዚህ አይነት አማቾች ሊኖሩ ይችላሉ። ግን እሷም ይቅርታ መጠየቅ አለባት በትክክል ዴቭም እሷም ሶስቱም ማለት ነው እና እግዚአብሔር ወደ ስነ ልቦናቸው ይመልሳቸው ሶስቱም ሰዎች። ስፔሻሊ ደግሞ ምንም ነገር አብርሽ በራሱ ሙድ እንደዚህ ሆኖ ራሱ ሼም ይዞት ራሱ አንገቱን ደፍቶ ህዝብ ምን ይለኛል አሁን እንደዚህ ጸጥ ብዬ ሄጄ ሩታ ጋር ከተቀመጥኩኝ ብሎ ራሱ ሼም ይዞት እንደዚህ እንትን ከሆነ አብርሃም ራሱ በመስቀሉ ስም መተት የሚባለው ነገር ስለተወራ በመስቀሉ ስም ራሱ ህዝብን ወጥቶ ይቅርታ ይጠይቃሉ። ሁለት መስቀል አንገት ላይ ሁለት አይደለም 4 መስቀል አንገት ላይ ተደርድሮ ቢኬድ ካመንኩበት ችግር የለው። ህሊናችንና ጭንቅላታችን ግን አንዴ ያልፈለግነውን ነገር ሰጥተን ካቀበል ነው በቃ በዛ ነገር ነው ፎከስ አድርገው እየሄዱ ያሉት። ሁለት ለምን ተደረገለት፣ ሁለት ለምን አደረጉለት ብለው ያሉት ማለት ነው። ሁለት አይደለም 4 ማድረግ ይችላል ካለው ጾታም ኮነ ትጂዬ ማለት ነው። ትጂዬ ነው ዲት አንድ ነገር ላስታውስሽ የማይረሳው ነገር አለ። ባለፈው ግምጃዬ ቀርባ ነበረ። አንቺም ስትናገሪ ነበር አይደለም? ዲራማ እንደሆነ በደንብ ተናግረዋል። ጋዜጠኛው ምን አላ መሰለሽ? እኔ አለ የሆኑ ዩቲዩበሮች አለ በዛ ልክ እየተጣሉ ለዛ ልክ እንትን እያሉ እየተራበሹ ምናምን ሴትና ሴት እየተሞጫጨሩ በእነሱ ምክንያት መዳም ቤቱ ነው እያለቀሱ ብዙ ነገር እየሆኑ ፌንት እየበሉ አለ ፌንት እየበሉ በእነሱ ምክንያት እውነት አድርገው እየሰሩ በመዳም ቤት ያሉ እየተጎዱ ነው። ግን በኋላ ሳጣራና ምንድነው ብዬ ስሰማ ዲራማ መሆኑን ሳቅ ምን አለ በጣም ነው ያዘንኩት አለ። ተዙ ወዲያ ማስረጃ ምን አለን ታዲያኛ? ተዙ ወዲያ ከዛ ወዲያ ነው ርግፍ አድርጌ ተውኩት። በነገራችን ላይ እኔም መረጃ እየደረሰኝ ነው፣ በጣም መረጃ እየደረሰኝ ነው። በአንድ ቤት ውስጥ የአንድ ፋሚሊ ውስጥ የሩታና የሄርሜላ ወዳጅ ሆነው ተጣልተው ከስራ ተባረው ቢሮ ነው ያሉት። መረጃ በስነ ስርዓት ልጅቷ በውስጥ እየሰጠችኝ ነው። አሁን ወደ ስራ ልሰማራ እንጂ ብላኛለች ልጅቷ ማለት ነው። ያቺው ቢሮ ያለችው ልጅ ወደ ስራ ከገባሁኝ ከቢሮ ቪዲዮን ትለቂዋለሽ ብላት እየጠበቀች ነው። ቪዲዮውን ብላ መረጃውን በስነ ስርዓት የምንለቀው ማለት ነው። እነሱ እዛ በሚያደርጉት እነሱ ስደት ዓለም ላይ ቤተሰቧ ልትቀይር ወጣ ገና በ3 ወሯ ነው። አንዷ በ3 ወሯ ሄርሜላንና ሩታን አውቃቸው በ3 ወሯ ጦርነት እያነሳች ያለች ልጅ አለች። ከነገርኩሽ እኮ ሄርሜላን የሚደግፉት እኮ ምንም የማያውቁት ናቸው። ተመጀመሪያ ያላዩ አሁን መተው ብቻ ነው እንጂ የሩታን እንትን ያዩት አሁን ላይ ነው። ሩታ አሁን እንዴት ተቀየረች፣ ብዙ ነገር በሷ ላይ ተፈጥሮባት ታማ በላይ ሆኖ የሆነ አንዳንድ ጥፋቶችን አጥፍታ ነው
ያዩት እንጂ ተመጀመሪያው አላያቱም። በነገራችን ላይ አዲስ ኦዲየንስ ነው እኮ ሄርሜላን እንዲደግፋት ያለው። የድሮ ኦዲየንስማ ሄርሜላን አይደግፍም። ምክንያቱም ያውቃላ፣ ሁሉን ነገር ያውቃል። እነዚህ አሁን የመጡት ናቸው፣ አይፈረድባቸውም። እና ለማንኛውም ለእህቶቻችን እንድረስላቸው። እውነት መስሏቸው ምስኪን ስልክ አይተው የማያውቋሉ ብዙ ነገር ከገጠር የመጡ ማለት ነው። እነዛ ናቸው። እነዛን ማስረጃ እየጠበቁ ገንዘብ የሚበሉት ገንዘባቸው እየተበላ ያለ እነሱ ናቸው። ኢትዮጵያ ቀጥሎ በዚህ ቡክ አስገቢ በተለያየ የአረብ ሀገር ላይ የሄርሜላ ግሩፕ ሆነው ሰርተው ገና 3 ወሯ ነው፣ ምንም አታውቅም። ሩታዬ ሄርሚዬ ብላ ካለች እቺማ የሄርሜላ ወረነች በውስጥ ትያዛለች። በዚህ አካውንት ይሄን ያህል ብር አስገቢ የሄርሚ ደጋፊ ቆንሽ ሄርሚን የያዛትን ሰው እንዲናድርግላት ብላ ትላታለች። ከገንዘቧ ሳትሆን ከጊዜዋ ሳትሆን ከስራዋ ሳትሆን እንዲሁ አውላላ ሜዳ ላይ ትቀራለች። ስንቱ በአረብ ሀገር ላይ ያሉ እህቶቻችን አሉ። ገንዘብ ይወስዳሉ እንዴ በስነ ስርዓት አረክ ምን አላየሽም እንዴ? እንትና ገንዘብ ተለጥፎባቸው እናንተ አላያችሁም እንዴ? እንዴት የሄርሜላ ደጋፊዎች እኮ ኢትዮጵያ ያሉት ነገራችን ውሃ እንቦጭ ነው የሚባለው። ምንድነው ያተራት ሀገራችንና እኔ ዛሬ የምገልጸው ነገር አለ። አንድ ሚናውን የተጫወተው ሰው ከድሮ ፍቅረኛው ጋር ስለመጣ የሩታን ጽዳትና የሩታን ጀግንነት በጆሮ ስላስገባችለት ሶሊያ በጣም ደስ ብሎኝ እሷን ትንሽ መግለጥ እፈልጋለሁ። በአናቱ ላይ ሆና ጀግንነቱን ስለነገረች ጠንካራ መሆኗንና ሩታ ብልህ ሴት እንደሆነች እሷ ብዙ ነገሯን ጠንክራ እንድታሳልፍ መክራት ዛሬ ላይ አብልን ወደ እጇ እንዳስገባች ምናምን አድርጋ ዛሬ የእሷን ጀግንነት ብቻ በጆሮ ላይ ስላስገባችለት በእውነት ማለት እጅ ደስ ብሎኛል። ዲራማም ይሁን ምንም ይሁን አይመለከተኝም። ይሄ የራሳችን ህይወት ነው። ግን የሩታን እያወቃት ያንን ማንነቷን እያወቀ ለሱ ወላይ ትጂን እነግርሻለሁ። እኔ 3 ጎረምሳ ልጅ አለኝ። ሁሉም ስራ ላይ ናቸው። እኔ ሩታ ከመጀመሪያ ስትመጣ አብሬያታለሁ። የእሷን ልብ እኔ ውስጥ አለ ብዬ ነው የማስበው። ልቧ ማለት ነው የምታወራውን ነገር ገና ሳታወራ ቀድሜ እኔ እናገረዋለሁ። ለምን አንድ ሰው ተተከታተልሽው ምን ያስተምራል ብለሽ አይምሮሽ ካመነበት ምንም ወደኋላ አትይም። ደግሞ መጥፎ ነገር ለወደንስም ሆነ ለህዝብም ሆነ ለኢትዮጵያ ወጣቶች ለኢትዮጵያ በቃ ለማንኛውም ሰው ያዋጣል ብላ የምትለውን እንጂ እውነት ለጥቅም ብላ አንድ ቀን ቃላት አታውቅም። ራሷን ለማስከበር ብላ አንድ ቀን ቃላት ተሳስታ አታውቅም። ሁልጊዜ የምትናገረው ወጣትን እንዲጠቅም በሷ ላይ ብዙ ነገር ተምረው ትልቅ ቦታ እንዲደርሱ በቃ ትምህርት ታላለው ይዛን ቃል ምንም ነገር ወይ ገፍትራቸው ትሄዳለች እንጂ ቃላቷን ትቀንሳለች። ዝም ብላ ታዳምጣቸዋለች። ትምህርት ከሌለው ያመጡት አይዲያ ማለት ነው። ልብ ብላችሁ ቪዲዮ ካያችሁ እንደኔ ማለት ነው። እኔ ማንንም ይተው አልከታተልም፣ ግን ሩታና አብርሽ ተጨቅጭቀው ቢመጡ ከማንም ጋር እንቱ እገባለሁ። እንዴት በርሁኛ አይደለም በዚህ ልክ ፋፊዬ ማለት ነው። በዚህ ልክ እየተገፈተረች ውሽማሁን መታ በዛ ልክ እንኳን እንደፈለገ ስትናገራት እሷ ክፉ ቃላት አይወጣትም። ብዙ ነገር ሚስጥር አለ እንኳን እየተባለ በቃ የፈለገ እሷን እንኳን አትናገራት። የሆነ ቃላቶቿ ብቻ ግን የምትናገረው ቃላት እውነተኛ ስለሆነ ብቻ ሩታ ያስብላቸዋል እንጂ ያን ያህል የምትሳደበው የለ ምን የለ። ግን ማለት ነው ያን ጥፊዋን ሳታቀምሳት እንደው ብቻ እንደይለያዩ ያን ጥፊዋን አፍቆኛል። እንደው በጥፊ በግራ በቀኝ አጩላ እሷን ነው ማያት ያን ቀይ ፊቷን ቀይ እንዲሆን ማለት ነው። እቺኮ እቺ ሄርሜላ የምትባል ልጅ እኮ በቁማ እኮ ሞታለች። በቁማ እኮ እኛንም እኮ ገላናለች። ሴትነታችንን እኮ እንድንጠላ እኮ አድርጋናለች። ሴት ልጅ እኔ ተውኝ፣ እናንተ ወጣቶች ልትሆኑ ትችላላችሁ። እኔ ራሴ ባሁን ባለሁበት ሰዓት የሰው ባል እንዴት ነው የምመኘው? እኔ ባሁን ባለሁበት ሰዓት ሁላችንም ባለትዳር ነን አልኩሽ እኮ የሩታ ደጋፊዎች የበሰል ነፍስ ያወቅና ደግሞ ስርዓት ያለን እንደነዚህ ግንፍል አይደለም አልኩሽ እኮ። አዲስ የመጣ ኦዲየንስ ደግሞ እንደ ሩታ እንደ ሄርሜላ ባለጌ ናቸው። እንደ ሄርሜላ ዘልዛላ የሆኑ ናቸው። ሩታ ላለው ሩታን ስለምወዳት ነው። ሄርሜላ አፏ ይገባልኝ ቶልቶሎ የሩታ ናታፊ ምትክ። በነገራችን ላይ ሄርሜላኛ አሁን ማለት ሚዲያ ላይ ስትመጣ በጥሩ ነገር በጓደኝነት ብድሮ እንደመጣችው አሁን ጓደኝነቷን እየቀጠለች ሂዳ እንደዛ ብትሆን ኖሮ እኮ አንጠላትም። ሩታም ቢሆን የኢትዮጵያ ወጣት ናት፣ ሄርሜላም ቢሆን የኢትዮጵያ ወጣት ናት።
መስራት ፈልጋ ህይወት አሁን እኮ ሄርሜላ ፋፊዬ ማለት ነው ተትዳር ላይ ዘወር ብላ እኮ መስራት ትችላለች እኮ ማንም እኮ መጀመሪያ እንደመጣ ከህይወታችን ውጭ እንዳላት የዛን ጊዜ ዩቲዩብ ከፍታለች አይደለ አስተዋወቃ ዩቲዩብዋን ከፍታ ሌላ ጋር ብትመጣ እናይላት ነበር እስካሁን ድረስ ግን የሰው ህይወት ላይ ገብታ ስለበጠበጠች ነው የጠላናት እንጂ እስከዛሬ ድረስ እኮ ሌላ ጋር መታ ኖር ብዙ ነገር ትደርስ ነበር ወላሂ የሰው ዳር በጥብጣ እንደ አዲስ ማለትም ወደ ኋላ ተምንመለስ በዛሬው በሚፈጠረው ነገር ምናወራ እኔ ዛሬ ደስተኛ ነኝ አንዱን ትዳሯን ሚና የተጫወተው ሰው በቂውን ስለነገረችልኝ ብቻ ደስ ብሎኛል ሲቀጥል ደግሞ ሴቶች እኔ የምነግራችሁ ነገር በእውነት ይሄ ሚዲያ ትዳር እኛ ላይ መጥነን ይችላል ብዙዎቻችንን የሚዲያ ትዳር ለኛ አይሆንም አንደሞም ጭራሽም አይተንም አናቅም ነገር ግን እኔ የምላችሁ ሴቶች ራሳችሁን ከማንም አታወዳድሩ በቃ እኛ በቃ የኢትዮጵያ ወጣቶችም ሆነ የትም ሀገር ወጣት ሆኖ ራሳችሁን እንደራሳችሁ እውት እኛ ጀግና ነን እኛ በቃ ራሳችንን መምራት እንችላለን በራሳችን ኮንፊደንስ ጥቁር ሆን ቀይ ሆን ማስጠል ሆን ምን ሆን ፈጣሪ የፈጠረንን በቃ ራሳችንን እንውደደው በእውነት ነው የምላችሁ እንዴት እኔ የሰውን ጎደሎ እኮ ሳወጣ ማለት ነው አንቺ እንደዚህ ናት ብዬ እኔ እሷ እኮ እንደዚህ ናት ነገረኛ ናት ብዬ ስናገር እኔ በራሴ ስለማልተማመን ነው የሷ መጥፎ ማወራው እኔ ጥሩ ስላልሆንኩ ነው እኔ ጥሩ ብሆን በራስ መተማመን ካለኝ የሰውን መጥፎነት አላወራም ለምን ያችን ሴት ስለምትበልጠኝ እኮ ነው መጥፎዋን ማወራባት በሷ ስለምቀራ እኮ ነው እኔ እንደዛ ነው የማስበው በራሴ አንድን ሴት ጎደሎ ለሚስቱ ለወለደላት ባል የምትናገር ሴት በራስ መተማመን እንደሌላትና ኮንፊደንስ እንደሌላት ነው እኔ እምረዳት ማለት ነው በራሷ ብትተማመንማ ቀለበት እንኳን ሲያደርግላት ማለት የውሸትም ሆነ የእውነትም በራሷ ማንነት በራሷ አይዲያ ትመጣ ነበረ እሷ ሴት ብትሆን በራሷ የምትመራ ብትሆን እስካሁን ድረስ ግን በአጠገቧም ያለ ሰው በሩታ አይዲያና በሩታ ስም ነው እየነገደ ያለው ይሄ ምንድነው እሷ ካላመጣች አይዲያ ጭራሽ ሚዲያው ያስጠላል አይንቀሳቀስም ሁሉም እነሱ መስራት አይችሉም ስለዚህ አንድ ሴት ተወደዳችሁ አሰጥተው ራሳችሁን ደግሞ ማንንም ይወደዳችሁ ማንንም ይጥላችሁ ለሰው ልጅ አታብራሩ በቃ አታብራሩ ለሰው ልጅ ደግሞ ጉዳትን አትመኙ በእውነት ነው የምላችሁ ይሄን ነው የምላችሁ ሰላም አለይኩም ቴንክ ዩ የኔ እናት እናመሰግናለን ከላይ ያለሽው ሰላም እንዴት ነው ትጂዬ ደህና ደሩልኝ ተወዳችኋለሁኝ እሺ እናት ዩቲዩብ ላይ ደግሞ እንጠብቃለን ዩቲዩብ ላይ በሚመጣው ነገር ደግሞ እንገባለን እሺ ሰላምዬ እንዴት ነሽ እግዚአብሔር ይመስገን አለው ያው እኔም እንደማንኛውም አስተያየት ለመስጠት ነው የመጣሁት ግን ማለት እኔም ስለ ሩታ ማውራው ግን አሁን በሩታና በአብርሽ ትዳር መሃል ያለው ነገር አብዛኛው የሚሰሩትን ነገሮች ማለት ዩቲዩብም ላይ የሚለቀቅና ውስጥ የሚነጋገሩትን ነገር እንትን ቢሉበት ቢያስተካክሉ ጥሩ ነው ማለት አሁን ትዳር ማለት ያው ዝም ብሎ እንትን ነገር አይደለም ማለት እኛም የምንከታተለው ኦዲየንሶች የምንጠላውም የምንወደውም ነገር አለ አሁን ይጣሉም ወይም ደግሞ በመሃላቸው ደግሞ እነሱ አብዛኛው ሰው አለ በመሃላቸው ማለት ነው ብዛቶቹ እዛ ጋር ዩቲዩብ የሚሰሩት ማለት ነው ዩቲዩባቸውን ማሳደጊያ ነው እንጂ ለነሱ ትዳር ተጨንቀው አይደለም አብዛኛው ዩቲዩቡን እንዴት እንደሚያሳድግ የሚያስብ እነሱ መሃል ላይ ገብቶ ማለት ነው እንጂ እነሱን ትዳር አስበው አይደለም ማለት ነው